አዎ ድንብላል መጣሁ። ለእኔ ህይወት መስተካከል ነው አይደል እንደዚህ የምትሳይልኝ? ምን ታርግ ብለሽ ነው እናት? እንደው ታረካችሁን እኮ ስትነግረኝ ተረጥረት እኮ ነው የሚመስለው። ምን ታረገዋለህ ደምለው? አንተም ጥለህ ልትሄድ ነው? የዘር ወቅት ደረሰብኝ። እንግዲህ ምን ላድርግ ብላችሁ ነው? ትቻችሁ መሄዴ ነው። ታዲያ በዚህ ሰዓት መኪና ከየት ታገኛለህ? እንደው ከዛ ከመናኸሪያው አካባቢ አልጋ ይዤ ልደርና ማልጄ እንደው በጠዋት እነሳለሁ ብዬ ነው። ግን እንደው እናት አለሚ እንደው ይቅርታ ያድርጉልኝ። ግን እርሱ እኔ ምንም አልተቀየምኩም ደምለው። ሁሉም ነገር እያለኝ መተህ ቢሆን ኖሮ ከዚህ በላይ ነበር። የድንብላል ወንድም ማለት ለእኔ ቤተሰቤ ነበር። የምሳ እንኳን የሆነ ነገር እንዳልሰጥህ ምንም የለኝም ደምለው። ምን አባቴ ላድርግ? እርሶ መልካም ሰው ስለሆኑ ነው እንጂ ይሄ ልጅ ይህን ጊዜ ዘብጥያ ነበር። በልም አሁን ተነስታ ኬድ ሳይመሽብህ። ደግ እናቴ፣ ደግ ጊዜ ይመጣል። ሰላም እኮ እዚህ የነበረችው ስራውን ወዳ ሳይሆን እኔን ለመጠበቅ ነበር። ምን? ሰላም የዚህ መስራት ጀምራ የነበረው ልዛ ነው እንዴ? አዎ ማዬ፣ አውቃ ነው ስራውን እንደወደደች ስታስመስል የነበረው እንጂ ስራውን አትወደው ነበር። ወይኔ ልጆች፣ እኔ እናታችሁ እናንተ መጠበቅ አቃተኝና እርስ በርሳችሁ መጠባበቅ ጀመራችሁ። አረ ማዬ፣ እንጂ ይልቅ ምንድን ነው ያዝሽው? ጠዋት ምግብ ሳትበላ ስለወጣ እኮ እኔ ምግብ አምጥቼልህ ነበር። እና ማዬ አብረን ነው የምንበላው። አሁን በላለን። ታጠብ። ሰላም ስራ ልጀምር የት እንደሄደች ነግረሃለች? አልነገረችኝም። ሩቅ ነው እንዴ ማዬ? እኔ እንጃ። ምን አሲል እኔም እኮ አልነገረችኝም። ተያት እባክሽን፣ ማታ ስመጣ ትነግረናለች። ወይ ጉድ! በቃ ሳትናገር ዝም ብላ መሄድ ጀመረች ይችላል። ቆንጆ ፍርፍር ነው መሰለኝ። ምን ተገኝቶ ነው እንደዚህ ጥርስ በጥርስ ይሆንሽ? እንዴት ደስ እንዳለኝ አትጠይቂኝ። ምን ተገኘ ትርንጎዬ? እስቲ ገምቱ። ሀኒ ምን ተገኝቶ ነው? እማዬ እንኳን ደስ አለሽ። በጣም ነው ደስ ያለኝ። ወይ ትርንጎዬ አንጀታችንን በላሽው እኮ። ንገሪኝ እንጂ። ስራ አገኘሁ። ምን ስራ አገኘሁ? አዎ ስራ አገኘሁ። እና ስራ ስላገኘሽ ነው ሁሉ ደስታ? አዎ ብታይ ስራ ፈቶ መቀመጥ እንዴት አስጠልቶኝ እንደነበር። ለመሆኑ ግን ምን አይነት ስራ ነው? እሱን አላውቅም፣ ግን ደግሞ ቢሮ መተሽ እናወራለን ተብያለሁ። ምን? አይሆንም የኔ ልጅ፣ ስራውን ሳታውቂ የትም አትሄጂም። ለምን እማዬ? የእኛን ሀገር ወንዶች አውቃቸዋለሁ። ሆን ብለው ነው ቢሮ ነው የሚሉት። አትጨነቂ እማዬ፣ ስራውን ያገኘችልኝ እኮ ሴት ነች። ምን አይነት ሴት ናት? እማዬ ሴትዮዋ ምን ታደርግልናለች? ዋናው እኮ ስራው ነው። የኔ ልጅ ይህን ያህል እኮ መጨነቅ አልነበረብሽም። እኔም እየሰራው ቤተሰቤን የማገዝ ግዴታ አለብኝ። እንኳን ደስ አለሽ ትርንጎይ። ስለዚህ ከዚህ በኋላ የቤቱ ስራ ፍትን ሊሆን ነው ማለት ነው እንዴ? ማነው ስራ ፈት ያደረገሽ? አንቺ አይደለሽ እንደ ቤቱን ቀጥ አድርገሽ ያልሽው? አዎ ደግሞ ከዚህ በኋላ እኔ ያለሁልሽ እንዴ። ሀኒቾ በስከ መጨረሻም አዲስ ስራ እንዳገኘች ለቤተሰቦቿ ተናግራለች ማለት ነው። እንግዲህ በጣም ደስ ብሏት ቤት መታ ወይዘሮ ሜላትና ድንብላል ነበሩ። ምንድነው እንደዚህ ጥርስ በጥርስ ያደረገሽ እና ደስተኛውን ሽበት ነገር ምንድነው ሲሏት፣ ስራ አግኝቻለሁ እና ቆንጆ ስራ ነው ያገኘሁት። እናም የሆነ ሴትዮ ስራ ነው እሷ ናት ያገኘችልኝ ብላ ነገረቻቸው ማለት ነው። እንግዲህ እንደተገመተ ሆነና ያው ከሁኔታዋ እንደሚያሳየው ስራ ያገኘችላት ልጅ ሉሊት ናት ማለት ነው። እንግዲህ ሉሊት እናቷን ወደ ስራ ለመመለስ እየጣረች ነው። ወይዘሮ ሜላት ደግሞ ከዚህ በኋላ የፈለገ ነገር ቢሆን በግል ስራ ተቀጥሬ አልሰራም፣ የሉሊት መጫወቻ ተመልሼ ወደ ድርጅቱ ገብቼ እሷ መጫወቻ መሆን አልፈልግም ብላ ቆርጣ ስራ እየገባች አይደለም ማለት ነው። እናም በዚህ ምክንያት እንግዲህ ሉሊት በሀና በኩል መታ ሀናን ስራ ለማስገባት ነው እያሰበች ያለችው። እንግዲህ ሀናን ስራ አስገብታ ከዛ በኋላ በእሷ በኩል እናትየዋን ለመሳብ ነው ያሰበችው። ይሳካላታል አይሳካላትም የሚለው ገና አልታወቀም ማለት ነው። እናም ሀኒቾ ማን እንደሆነች ምን እንደሆነች አልተናገረችም። ብቻ የወይዘሮ ሜላት ጓደኛ ስራ እንዳገኘችላት ነው የተናገረችው። እንግዲህ ወይዘሮ ሜላት ደግሞ ያን ያክል ጓደኛ የላትም፣ ልትሆን የምትችለው ሉሊት ናት። እናም ጆሮ ደግሞ ባለፈው ተምቹ ባቀረበለት ሀሳብ ተስማምቶ ነበር። ያቀረበለት ሀሳብም ሱቅ ውስጥ ሀና እንድትሰራ፣ አንደኛ እሷ ትጠቀማለች፣
ሁለተኛ ደግሞ ሱቃችን ውስጥ ያለው ስራ በደንብ ይሰራ። ምክንያቱም እኛ ካሌለንበት ሰራተኞቹ ገንዘብ እየሰረቁ ኪሳራ ውስጥ እንገባለን። ሀና ግን እንደ ራሱ አድርጋ ስለምሰራው ለእኛም ለእሷም ትጠቀማለች ብሎ ነበር። እሱ ግን ፈቃደኛ አልሆነም። ምክንያቱም እንዴት ነው እኔ እሷን ቀጥሬ ገንዘብ በየወሩ መከፍላት አልችልም ብሎ ነበር። አሁን ላይ ግን ሲያስብበት ጥሩ እንደሆነ ነው የገመተው። እናም እሷም እንደ ሀሳብ ያቀረበችላቸው ምንድን ነው በባለፈው ስራ ከመጀመራቸው በፊት ማለት ነው እሷ ናት ሀሳብ ሰጥታቸው ሱቁን የጀመሩት እና ይህን ስራ ሲጀምሩ የሀና እጅ አለበት። ስለዚህ ያሉትን ሰራተኞች ሁሉ አውጥተን አንቺ ተምቹና እኔ ሆነን ስራውን እንስራው ብሎ ጠየቃት ማለት ነው። እሷ ግን አይ እኔ አልችልም፣ ምክንያቱም ስራ አግኝቻለሁ፣ አሁን በቅርቡ ገባለሁና የወይዘሮ ሜላት የእናቷ ጓደኛ ስራ እንዳገኘችላት ነው የነገረች። እሱ ደግሞ ምን አይነት ጓደኛ እንዳላት ስለማያውቅ ወይዘሮ ባዩሽ ናት፣ ሌላ ምን ጓደኛ አላት ሲላት፣ አዎ ሌላ ናት፣ እሷማ ሞታለች፣ ግን ሌላ ጓደኛ አለች፣ እሷ ስራ አግኝታልኛለች ብሎ እሱም ያው እሷ ስራ መግባቷን ስለሚፈልግ ስራ ስለገባች ደስ እንዳለው ተናግረው እንግዲህ ወደ አባባ ኖላዊ ሄዱ ማለት ነው። አባባ ኖላዊም እንግዲህ ሚስታቸው ስለታመመች ለማሳከሚያ ገንዘብ በጣም አጥሯቸዋለኝ። እናም ወደ ግቢ የሚወጡ ሰዎች ዝም ብለው ነው ሾልከው የሚገቡት። እናም አባባ ኖላዊን እንዳንጠይቀው ገንዘብ አይቀበልም፣ ደግሞ ሾልከን እንዳንገባ ደግሞ ያይናል እያሉ እየተሸዋኮኩ ሲሄዱ እሳቸው ያዟቸው ማለት ነው። እናም ወደዚህ ግቢ ምን እንደሚደረግ አላውቅም። ሁላችሁም ሾልካችሁ ትገባላችሁ፣ ሾልካችሁ ደግሞ ትወጣላችሁ፣ ምንድነው ነገሩና አትገቡም ብሏቸው ነበር። መጨረሻ ግን ራሳቸው ተስማሙ ማለት ነው። እሳቸው ምንድነው ገንዘብ ይሰጧቸውና ከዛ በኋላ እሳቸውን ገንዘብ ይቀበላሉ፣ እነሱም ወደ ፈለጉት ግቢ ይገባሉ። በዚህ ተስማምተው ገንዘቡ እንደውም በእጅ አልነካውም የምታረጉበት ቦታ አድርጉ ብለው ኪሳቸው ውስጥ ከተቱላቸው። እናም ይሄ ነገር ሁሉ ሲደረግ ጉቦ ክፈሉኝና ወደ ግቢ ግቡ እያለ ሲናገር ሀናና ጆሮ ከጀርባ ነበሩ ማለት ነው። ልጆቹም እሺ በቃ ይመች ብለው ያላቸውን ገንዘብ ኪሱ ውስጥ ከተው ተረኛ ተስተናጋጅ ስላለ እነሱን አስተናጋጅ አድርጋቸው ብሎ መለስ ሲል ሀናና ጆሮ ቆመዋል ማለት ነው። በጣም ነው የደነገጡት አባባ ኖላዊ እና ሀናም ጭራሽ ብለ ደግሞ ጉቦ ትቀበላለህ አባዬ ምናምን ብላ ምንም ማናገር አልፈለገችም፣ ጥለው ሄደች። ጆሮም ተከተላት። እሳቸውን በጣም ነው ያዘኑት ማለት ነው። ጭራሽ በልጄ ፊት እንደው ፈጣሪ ምን አድርጌ ነው በልጄ ፊት ጉቦ ተቀብዬ እንደዚህ ስታዋርደኝ ብለው አዝነዋል ማለት ነው። እንግዲህ ሀናም እንደ ራሷ ነው የምታምናቸው ማለት ነው አባባ ኖላዊን እና እንዲህ ጉቦ ሲቀበሉ ስታይ በጣም ነው የደነገጠችው እና ጥላቸው ላለማናገር የሄደች። በሌላ በኩል የድንብላል ወንድም ወደ ሀገር ቤት ሊመለስ ነው። እንግዲህ ሁላችንም ባለፈው ክፍል እንዳየ ነው ብላል የቀማውን ሳይመልስ የወሰደውን ወርቅ ሳይመልስ ወደ ሀገር ቤት እንዲሄድ ፈቃደኛ አልነበረችም። ከዛ በኋላ ግን ተምቹ አስማምቶ ትሽ ብላ ነበር። ድጋሚም በሱም አልስማማም፣ ሂደግን የራስክን ህይወት የምትመሰርት ከሆነ ለቤተሰቦች እየኖርክ የራስክን ህይወት መኖር አለብህ ብላ በዛው ተስማምተው ወደ ሀገር ቤት ሊሄድ ነበር። እናም ከመሄዱ በፊት ያው ስለ ወይዘሮ ሜላት ከዚህ በፊት ስለነበረችበት ሁኔታ እየነገረች ነበር። በጣም ሀብታም እንደሆነች እንደውም በፊት እሷ ሀብታም እያለች መቶ ቢሆን በራሷ መኪና እንደምታደርሰው ሁሉ ነገር ነገረችው ማለት ነው። እናም እንደውም ለሀገር የታቦት ተሳልልኝ ብላ ስለተስላ እየተሳለች እያለች እንግዲህ ወይዘሮ ሜላት ወደ ቤት ትገባለች እና እሷም በጣም ነው የገረማት። የኔ ህይወት እንዲስተካከል ነው አይደል ይሄን ያክል ለእኔ ስለተምትገቢው ምናምን ብላ እያመሰገነቻት ነበር እና በስከ መጨረሻ ወደ አገር ቤት ተመልሷል ማለት ነው። የድንብላል ድንብላልም ወንድሟን ጥሏት ስለሄደች እያለቀሰች ነበር። ሰላሚናም አዲስ ስራ ገብታለች ማለት ነው። ሰላሚና እንግዲህ የድስትሮ ስራ አልተመቸኝም፣ ከጊዜ ወደ ጊዜ እንዳጋጣሚ ነበር ወንድሟን ለመጠበቅ የጀመረችው። አሁን ላይ ግን ከአቅሟ በላይ ስለነበረ ወደ ነበረችበት የመስተንግዶ ስራ ለመመለስ ፈልጋለች። እናም ያገኘችው ደላላምሽ አገኝልሻለሁ ብሎ ፈቃደኛ ሆኖ መስተንግዶ ስራውን እየፈለገላት ነው የሚገኘው። እናም ከምናሴ ጋር ተለያይተዋል። በጣም ነው የሚያስጠላው፣ ምክንያቱም ሁለታቸውም እዛ ዲስትሮ ሲጨቃጨቁ የሚያደርጉት ነገር ሁሉ በጣም ነበር ደስ የሚል ትዕይንት የነበረው። አሁን ላይ ግን ሰላሚናም ለራሷ በግሏ በመስተንግዶ ልትሰራ ነው። ወንድሟም ቢሆን ደግሞ እዛው ምክንያቱም እሱ ራሱን ያመዋለኝ። ከዛ በተጨማሪ ደግሞ አንዳንድ ጫማ ሊያስጠርጉ የሚመጡ ሰዎች ዝም ብለው
ጠበደ ነገር በደላላ የሆኑ ሰዎች መጡና የተነኩሱታል። እናም እሱ ታማሚ ስለነበረ ያን ሁሉ ነገር ለመጠበቅ ነው እንግዲህ ሰላም ይህን ሁሉ መስዋዕትነት የከፈለችው። አሁን ላይ ግን ከአቅሟ በላይ ሲሆን ጥለው ሄዳለች ማለት ነው። እናም ሳሚ እሷ እዛ ሰፈር በተደጋጋሚ የመጣ ስለሚያተኝ ያው ቀን ሙሉ እንዳልመጣች ስላየ ሲጠብቃት ውሎ ከዛም መጨረሻ ላይ ምናሴን ሲጠይቀው የለችም። ከዚህ በኋላ ሰላም ስራ ስለቀች እዚያ አትመጣም፣ ወደ መስተንግዶ ሌላ ስራ ቀይራለች አለው። እናም የስራውንም የት እንደሆነ ሊጠይቀው ሲሞክር አልናገርም አለው። ምክንያቱም እንደሚወዳት ስለሚያውቅ መናገር አይፈልግም የት ስራ እንደጀመረች። እናም በሱ በጣም ተናዶ ሲጋራ እየጠጣ ነበር፣ እያጨሰ ነበር። በጣም ተናዶ እሷ ስለሄደች እና ጓደኛውንም አንተ መቼም አይገባህም እያለው ነበር። እናም ሰላሜና ሌላ ስራ ጀምራለች። ወይዘሮ ሜላትም ድጋሚ ወደ ድርጅቱ አልመለስም፣ ስለዚህ እኔ ራሴም ከአንተ ከልጄ ጎኑኜ የተለያዩ ነገሮች እነዚህ የሚጠባበሱ ነገሮችን እሰራለሁ ብላ አስባለች ማለት ነው ከምናሴ ጎን። ምክንያቱም ምናሴ ሰው ስለሚያስፈልገው እናቱም ግዴታ ከጎኑ መሆን ስላለባት ማለት ነው። ፋኖሴም አሟታ ላይ እንግዲህ እሷ እርጉዝ ስለሆነች ሆስፒታል ሂዳ ነበረ። እናም ሆስፒታል ሂዳ መድኃኒት ታዞላት ነበር። እናም መድኃኒቱ በጣም ውድ ዋጋ እንደሆነ ሀኒቹ አይታ እየነገረቻት ነበር። እንደ እርጉዝ መሆንሽ ግን ያውቃሉ ብላ ጠየቀቻት። አዎ ያውቃሉ እና ያ መድኃኒት በጣም ውድ ስለሆነ አባባን ወላዊ ይመስለኛል ብዙ ገንዘብ ተበድረው ወይም ደግሞ ብዙ ገንዘብ ስላወጡበት ነው እንጂ እሳቸው ምንም ያክል ነገር ቢቸግራቸው ጉቦ እስከ መቀበል የሚያደርስ ችግር ሳያጋጥማቸው እንደዚህ አይነት ነገር አያደርጉም። ያን ደግሞ ምናልባት ከተረዳች ወይም ጆሮ ካወቀ ይከፍልላቸዋል ብለን ተስፋ እናደርጋለን።